ጽናት ክፍል 55 ተለቋል። ጽናት እውነቱን ብትናገር ጥሩ ነው፣ ደግሞ ኪራ ቢረዳት ደስ ይላል የምትሉ የጽናትና የኪራ ቤተሰቦች እንግዲህ ሽምግልናው መቼ ነው? ቀለበቱ ፕሮግራም መቼ ነው? እያለን ሁላችንም ጥያቄ እያበዛን እንገኛለን። ጽናትን እንደውም ኪራን የምትወዱ በሙሉ ላይክ እና ሰብስክራይብ ማድረጋቸው እንዳትረሱ። ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ኮሜንት ላይ አስተያየት ልቀቁልን ማለት ነው። እንግዲህ ወይ ጽናት ድርቅናሽ ይበቃሻል የምትሉ ላይክ ማድረጋችሁ እንዳትረሱ። ጽናት እንግዲህ ድርቅናሽ ይበቃሻል፣ ኪራም አያሳዝንሽም፣ ምሩ እና ናሆ ፍቅራቸው ያስቀናል የሚሉ እንግዲህ ብዙ ልጆች አሉ። ጽናት ያው ድርቅናሽን ታዩና ኪራም ደግሞ ተረዳት፣ ቢረዳት የተሻለ ይመስለኛል። እንግዲህ ፍቅር ያው በጣም ደስ የሚል ስሜት ነው። ያው እንግዲህ መጎዳዳትና መለያየት የለባቸውም፣ ፍቅራቸው መቀጠል አለባቸው የምትሉ ብዙ ልጆች አላችሁ። እንግዲህ እነሱ መቼም አይለያዩም። ዛሬ ነገ የሽምግልና እንደውም የቀለበት ፕሮግራም ለማድረግ ድብንቅ እያሉ ነው ማለት ነው። ጽናት ለኪራ እውነቱን ተናገሪ፣ ተጋፈጪ፣ እንግዲህ ያው እውነቱን ብትናገር ይቀላታል እንላለን። ያው የጽናት ድርቅና ትንሽ ባስ ብሏል። ቢሆንም ግን ኪራ እንድትረዳት እንላለን ማለት ነው። ሴቶቹን መቅደርደር ያለ ነው። ስንቅደርደር ደግሞ እኛንም መቻል አለ አይደለ? ብዙ ነገሮችን ችለን ለማሳለፍ መሞከር አለባችሁ። በጣም እንግዲህ ጽናትን ከክፍል አንድ ጀምሮ የሚገራ ጽናት ድርቅና አይሄድም፣ ያስጠላ ነው፣ ብዙ ነገሮች አሉ። ስለዚህ ጽናት ተረጂው እንግዲህ ጽናት እንድትረዳው ሁላችንም ድምጽ ልንሆን እንትን ይላል ማለት ነው። የጽኑ ቤተሰቦች እንግዲህ ናሆና ምሩም እንግዲህ ፍቅራቸው የሚያስቀና ሆኖ እየቀጠሉ ይገኛሉ ማለት ነው። የናሆና የምሩ ወዳጆች በሙሉ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ምሩና ጽናት እንደውም ምሩና ናሆ በጣም ደስ የሚሉ የፍቅር ጊዜያቶች እያሳለፉ ይገኛሉ ማለት ነው። ናሆሜ፣ ምሩ፣ ጽናት፣ ኪራ እንግዲህ አስታርቁ። ጽናት እውነቱን ተናገሪ፣ የእውነት እወዳቸዋለሁ፣ ብዙ ነገሮችን ከእናንተ መማር ችያለሁ። ስለዚህ ጽናት እውነቱን ተናገሪ የሚሉ ብዙ ልጆች አሉ። ጽኑዬ እውነቱን ለመናገር ሞክሪ። እንግዲህ በጣም ደስ የሚል ነው። እንግዲህ በጣም አብዛኞቹ ብዙ ነገሮች አሉ ማለት ነው። እንግዲህ ያሉ ለጽኒ መድኃኒት ያበላል ነው መሰለኝ አዲሱ ልጅ ለጽኒ መድኃኒት ሊያበላት ነው መሰለኝ። አይ መከራሽ በዛ። እንግዲህ በአንቺ ብዙ ነገር ተምራለሁ። አንደኛ ነገር ትዕግስት ማድረግ፣ ትዕግስት ካደረጉ ሁሉም ነገር አላፊ እንደሆነ እንግዲህ ከጽናት መማር አለብን ማለት ነው። እንግዲህ ኪራ ያው ተረዳት፣ ነገሮችን ቀስ ብላ አስባ እስከምትመጣ ድረስ ያው ብትረዳት እንላለን ማለት ነው። በጣም ናሆሚ ትክክለኛ ፈራጅ፣ አዳዲሶቹ አዲስ ወጣሃቸው፣ በዛኛው አስቀራቸው። ያንተ የፍቅር ታሪክ እንዴት ተሳካ? ለጓደኛህ ለኪራ ተማማት። አሳዛኝ ሁኔታ ነው ያለው ማለት ከፍቅር ታሪክ ወደ እልህኞች ጦርነት ተቀይሯል። ስለዚህ ናሆሚ በርታ፣ አንተ አስተካክለው፣ ታስተካክለ ይሆናል እያለ ነው። ናሆሚ እንግዲህ በጣም ደስ የሚል ልጅ፣ ለምሩ በጣም ደስ የሚል የፍቅር ነገሮች እንትን እያለ ይገኛል። እንግዲህ ኪራና ጽናት ከተለያዩ በጣም ይደብራል የምትሉ
ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ኪራና ጽናት መለያየት መቼም ቢሆን መለያየት የለባቸውም የምትሉ እንግዲህ ሄኖክ ለምን ኩሽና ይሮጣል? በቃ ነገሩ እንትን ሊል ነው እያሉ ብዙ ልጆች የሚናገሩ አሉ ማለት ነው። እንግዲህ ብዙን አብረን የምናይ ይሆናል። እንግዲህ ውድና የተከበራችሁ የጽናትና የኪራ ቤተሰቦች እንግዲህ ይህ ቪዲዮ እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። የጽናትና የኪራ ወዳጆች እንግዲህ መጨረሻቸው ምን ይሆን እያለን ሁላችንም እየጓጓን ነው የምንገናኘው። ከመቼው ነው ግን የምኮምዙ የኪራ አባት ናቸው አሁን ነገር ያመጡብን። ጋሼተው በፍቅር መሀል የሚገቡት ነገር ገለል በሉልን የሚሉ አሉ። እንግዲህ ያው የኪራ አባት በፍቅር መሀል አትግቡ እባክዎን። እውነት ለኪራ ካልነገርሽ አናይም። በቃ እውነቱን ነገረው። የአባቱ ሴራ ነው። ከማይወደው ሰው ጋር እንዳንገባ ሊያደርገው ነው። ቶሎ ብለሽ ንገሪ። በቃ አሁንስ እንትን እያለ ነው የሚሉ ብዙ ልጆች አሉ ማለት ነው። እንግዲህ ጽምዬ ቶሎ ለኪራ መናገር አለብሽ የምትሉ ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። እንግዲህ ያው በጣም የሚገርም ነው ማለት ነው። ናሆሚ እና ምሩ የነወዶች እስከ ለጽናት ምክንያት ፍጠሩ እያሉ ነው ማለት ነው። ናሆሚ እና ምሩ በጣም ደስ የሚሉ እንግዲህ ላይ ፍቅር ላይ ናቸው ማለት ነው። ቀጣይ ቶሎ ልቀቁልኝ። ግን ጽናት እውነቱን ነግረሽው ፍቅራችሁ ተመልሶ ማየት የሚፈልግ እንግዲህ እውነቱን ነግረሽው ፍቅራችሁ ተመልሶ ነው ማየት የምንፈልገው። ኪራና ኪራዬ ከጽናት ውጭ ወደ ውጭ እያሉ ነው ማለት ነው። እንግዲህ ያው ጽናት ድርቅናዋን ትታ ለኪራ ትንገረው፣ ግልጹን ትንገረው የምትሉ ላይክ ማድረጋችሁ እንዳትረሱ። በምሩና በናሆሚ ኢት ጽናሁ እና እንጂ ሌላ ተስፋ አስቆራጭ ከሆኑ ለአሁን ሰዎች እናንተስ ምን ትላላችሁ የሚሉ እንግዲህ ብዙ ነገሮች አሉ። የኪራና የጽናት ቤተሰቦች እንግዲህ ጽናት እውነቱን ንገሪው፣ ምሩ ቤትሽ ያምራል የሚሉ አሉ ማለት ነው። ያው አዲሱ ልጅ ስራው ሁሉ መጥፎ ነው። ከድራማው ይውጣ። አሁንስ የጽናት ድርቅና አልበዛም? ይቅርታ ጽናት፣ እኔ ምልሽ አንቺ ሁለት ልብ ነው ያለው። ድራማው በሆነ አቃጠላችሁ ይሄ ነው የሚለው። እንግዲህ ጽንዬ ኪራን ተረጂው እንላለን ማለት ነው። እንድትረጂው እንጠብቃለን። ቁጭ ብዬ ስጠብቅ ድርቅ ዳጽ ሆነ አልመጣችም። እረ አበዛሽው የሚላለው እንግዲህ ጺና ኪራዬን የምትወዱ በሙሉ መቼም አይለያዩም። የሰርግ እንዲሁም የሽምግልና እንዲሁም ደግሞ የቀለበት ፕሮግራማቸውን እንጠብቃለን የምትሉ በሙሉ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ እወዳችኋለሁ ማለት ነው። የጽናትና የኪራ ቤተሰቦች ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ አዳዲስ ነገሮችን ይዤላችሁ እመጣለሁ። እንግዲህ ጽናትዬ ተረጂው የምትሉ ያው እንደ እውነት በጣም ደስ የሚል የጽናትና የኪራ ያው መቼም አይለያዩም፣ እንትናቸው ይቀጥላል የምትሉ ያው ጽዬ እረ እንዳያመልጥ ጥሽከራ ደግሞ አንቺ ሀሴት የምትባዩ
አታዳክሪ፣ እመክራለሁ አትበይ። ኪራ የፂ ብቻ ነው። የናሆሜና የምሩ ፍቅር ይግደላችሁ። ናሆሜ ወንድሜ የሚመስለኝ ነገር ጽዬ፣ ኪራጌ፣ ምሩ፣ ናሆሜ እውነት እወዳቸዋለሁ የሚሉ አሉ ማለት ነው። እንግዲህ ይህን ቪዲዮ እስከ መጨረሻ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ።